شوف ልታረጊ አይቻልም እንደዚህ ሾፍ ሊያረግ አሪፈታ ትንሽ ነገ 2 ሰዓት ነው ምናምን ኤግዛም ያለኝ። ከዛ በኋላ ትጨርሳለህ? ያ አጥነሽ አጠናሽ? ይህ ሳምንት እንዴት እንዳለፈ ለራሱ ግርሞ ሾፍ ልታረጊ አይቻልም እንደዚህ ሾፍ ሊያረግ እንትን ጎበዝ ተማሪ ከትምህርት ቤት ከሴክሽን ሙሉ ወጥቼ አንደኛው ነው። ኧረ አንተ አሌክስ አልታወቅንም ማለት ነው። ይኸውልሽ ስንተኛ እግዚአብሔርን መቴ የምሬን ነው። ስንተኛ ክፍል ላይ ነው? 9ኛ ክፍል ላይ ሰውን ነው እንትንን ያገኘሁት የብሮንዝ ሜዳሊያ ያገኘው። ከዛ በፊት ግን 2 የወርቅ ሜዳሊያ ነበረኝ። ማርያም ቀልድ አይደለም። አሳየኝ። ማርያምን ሳጥን ውስጥ ነው አሁን ሳጥን አላረግ የዘጋው እንጂ እኮ በጣም ጎበዝ ተማሪዎች ነበር ታውቃለህ። እንዲህ ለምንድን ነው በጆሮ አይን የሚገባው? ሄይ ጋይስ እንዴት ናችሁ? ምን ማለት ነው? ለምን እንዴ በጆሮአችንና በአይናችን ገብተውን የዘጋው እኮ ያልኩህ ጨው እኮ ለምን እንዴ? ለምንድን ነው በጆሮና በአይን የሚገባው? እንዴ ስትመጣ በጨውና አረበል በሌላ የሚገባል ታወራ እዚህ ያናወራ እንጂ ኦኬ አው ኮመንት የባህር ስደት ኤግዛክት ነው ያ ጋይስ። ወይ ይቅር በለኝ ማርያም ይቅር በለኝ። እኔ እኮ ታውቃለህ ስንማር ስትለኝ ትምህርት እየስተማሩ ምናምን የሆነ እንደዚህ አይነት ነገር ተፈጥሮ መስሎኝ እኮ እየተባረሩ እንጂ እኔ ብማርማ ሀገርን እመራ ነበር። ከምሬን እኮ ነው። አይደለ ስቀልድ ነው። ጎበዝ ተማሪ ነበር። ከሴክሽን ምናምን አንደኛ ትወጣ ነበር። ከክላስ አልፌ ከቤት ትምህርት በሙሉ በዩኒት አንደኛ ወጣ ነበር። ማርያም አይ ማርያም ያበደ በጣም። አሁን እንትን አልከው አስጠላህ። አሁን ማለት ላይ እንትን ያደግ ምናምን ስትመጣ ወደ ላይፍ ማስተካከል የቤተሰቦች ላይፍ ምናምን ስለምታስብ ብዙ ላይ ትኩረት ታደርግበትም ትምህርት ነው። ለነገሩ ልክ እንትን ሲል ይሄ ሌላ ሎዶች የሚበዙ ከሆነ ትምህርቱን ትረሳለህ። ዝም ብለህ ወደ ሙያ ስልጠና ምናምን ነው የምትገባው እንጂ ድሮ 9ኛ 10ኛ ምናምን ያልክ የለም እዛ አይደለም። ስቲል ግን ማለት ነው ፍሪ ታይም ምናምን ካለ እና ይሄ ቆንጆ ትምህርት አክሰስ ያለበት ሀገር ስላለ በደንብ ብትይዘው አሪፍ። እዚህ ደስ የሚልክ ነገር እኮ እዚህ ተማርክም አልተማርክም እኮ ያ እንትን እየተማርኩኝ ነው። አራት ዓመት አሁን ገና አንደኛ ጀምር ያለውና አራት ዓመት ነው የሚቀር ሰው ደስ የሚለው ነገር እዚህ ሀገር ብትማርም ባትማርም ትኖራለህ። ገባ እሰራለሁ ካልን እንደፈለግ በስራ ትሰራለህ። ለሁሉም ይሄ ሀገር ለሁሉም ለእንትን ባለ ሰርቶ መስራት የማይወድ ሰው፣ መማር የማይወድ ሰው፣ መስራት የሚወድም መማር የሚወድም ለሁሉም ምቹ ስለሆነ አብዛኞቹ ሀበሻ ስታያቸው እዚህ ሀገር መጡ አይማሩም። ቀጥ ብለው ወደ ስራ የሚገቡት ደግሞ እንትን ይሄ ባይዘወይ ገንዘብ ከለመድክ ትምህርት ያስጠላሃል። ታውቃለህ አይደል? በጣም አንድ ጊዜ ጀምሬ ነበር እና የመጀመሪያ አካባቢ ስመጣ በዚህ ሀገር አልማርም ብዬ ገብቼ ነበር። ትምህርት ሲጀምር እንዴት እንዳስጠላኝ በጣም ነው የሚከብድ። አሁን ቆይ እንትን ኬዲ ቴንኪው። አሁን ሁለቱንም እያስኬድከው ነው ወይስ አንደኛውን ብቻ ነው? ትምህርቱን ብቻ ነው? ስራውን ተኩት በቃ ሙሉ እንትን ይሰራል። ሀልፍ ታይም ይሄ በፐርሰንት ይሰራለሁ። በቀን 20% ምናምን ይሰራሉ። ያ
ፓርታይም ነው የምሰራው። ያ ትንሽ ትንሽ ይሰራሉ። ላይክ ቤት ቁጭ ማለት ስለሚሰለችኝ ላይክ 24 hours ነው ቴሌፎን መያዝ አልፈልግም። እና አንዳንድ ጊዜ ላይክ የግድ መስራት ስላለብህ ደግሞ ህይወትን ለማሸነፍ መስራት አለብህ። አዎ ልክ ነህ ልክ ነህ። እንዳይታች እንደ ኢትዮጵያ አይደለም እዚህ ሀገር ኢትዮጵያ ኢትዮጵያ ቢኖር ምን ለእግርህ ማተር እዚህ ሀገር እኮ የምትረግጠው መሬት ራሱ ሳይቀር ነው ታክስ የሚያስከፍሉ። ወጪ በጣም ብዙ አለ አይደል? ወይኔ በቃ አንድ ሰው ለአንድ ወር ለመኖር ማለት ነው ከ2500 በላይ ያስፈልገዋል። $2500 ፍራንክ። ኦኬ ኦኬ ዳይም የኛ 100 ፍራንክ በኢትዮጵያ 17800 ነው። አንድ ፍራንክ ላይክ አንድ ፍራንክ 178 ብር። ኦኬ ኦኬ። የኛ 100 ብር ደግሞ በፍራንክ ብዙ ነው፣ በጣም ብዙ ነው። ከዶላር እኮ ይበልጣል። አሁን ዶላር 156 ነች ያለችው። 150 መሰለኝ። 150 አካባቢ ነው ያለው። የኛ 170 ምናምን ደርሷል። በጣም በጣም ብዙ ነው። እግዚአብሔርን ያይ ነው። የሆነ ነገር አለ ደግሞ ላወራ ስለፈልግ ኢንስታግራም ፎሎ አደርጋለሁ እና እናወራለን። እንዴ ነው? እሺ አሌክስ ወይ በቃ የመቼ ብር ያረጋች መልካም ምሽት። አጥኝ አጠራቅሽ መልካም ምሽት ገይሶላችሁ። መልካም ምሽት ደግሞ። እሺ ሰላም ዛሬ አባ በፐርሰንት እሰራለሁ። በቀን 20% ምናምን እሰራለሁ። ያ ፓርታይም ነው የምሰራው። ያ ትንሽ ትንሽ እሰራለሁ። ላይክ ቤት ቁጭ ማለት ስለሚሰለችኝ ላይክ 24 hours ነው ቴሌፎን መያዝ አልፈልግም። እና አንዳንድ ጊዜ ላይክ የግድ መስራት ስላለብህ ደግሞ ህይወትን ለማሸነፍ መስራት አለብህ። አዎ ልክ ነህ ልክ ነህ አሌክስ። እንዳይታች እንደ ኢትዮጵያ አይደለም እዚህ ሀገር ኢትዮጵያ ቢኖርክም ምን ለእግርህ ማተር እዚህ ሀገር እኮ የምትረግጠው መሬት ራሱ ሳይቀር ነው ታክስ የሚያስከፍሉ። ወጪ በጣም ብዙ አለ አይደል? ወይኔ በቃ አንድ ሰው ለአንድ ወር ለመኖር ማለት ነው በቃ ከ2500 በላይ ያስፈልገዋል። $2500 ፍራንክ። ኦኬ ኦኬ ዳይም የኛ 100 ፍራንክ በኢትዮጵያ 17800 ነው። አንድ ፍራንክ ኖ ላይክ አንድ ፍራንክ 178 ብር። ኦኬ ኦኬ። የኛ 100 ብር ደግሞ በፍራንክ ብዙ ነው፣ በጣም ብዙ ነው። ከዶላር እኮ ይበልጣል። አሁን ዶላር 156 ነች ያለችው። 150 መሰለኝ። 150 አካባቢ ነው ያለው። የኛ ግን 170 ምናምን ደርሷል። በጣም በጣም ብዙ ነው። እግዚአብሔርን ያይ ነው። የሆነ ነገር አለ ደግሞ ላወራ ስለፈልግ ኢንስታግራም ፎሎ አደርጋለሁ እና እናወራለን። እንዲሁ እሺ አሌክስ ወይ በቃ የመቼ ብሮ ያረጋች መልካም ምሽት። አጥኝ አጠራቅሽ መልካም ምሽት ገይሶላችሁ። መልካም ምሽት ደግሞ። እሺ ሰላም ዛሬ አባት። ያ ትንሽ ትንሽ ይሰራሉ። ላይክ ቤት ቁጭ ማለት ስለሚሰለችኝ ላይክ 24 hours ነው ቴሌፎን መያዝ አልፈልግም። እና አንዳንድ ጊዜ ላይክ የግድ መስራት ስላለብህ ደግሞ ህይወትን ለማሸነፍ መስራት አለብህ። አዎ ልክ ነህ ልክ ነህ አሌክስ። እንዳይታች እንደ ኢትዮጵያ አይደለም እዚህ ሀገር ኢትዮጵያ ቢኖርክም ምን ለእግርህ ማተር እዚህ ሀገር እኮ የምትረግጠው መሬት ራሱ ሳይቀር ነው ታክስ የሚያስከፍሉ። ወጪ በጣም ብዙ አለ አይደል? ወይኔ በቃ አንድ ሰው ለአንድ ወር ለመኖር ማለት ነው በቃ ከ2500 በላይ ያስፈልገዋል። $2500 ፍራንክ። ኦኬ ኦኬ ዳይም የኛ 100 ፍራንክ በኢትዮጵያ 17800 ነው። አንድ ፍራንክ ኖ ላይክ አንድ ፍራንክ 178 ብር። ኦኬ ኦኬ።
የኛ 100 ብር ደግሞ በፍራንክ ብዙ ነው፣ በጣም ብዙ ነው። ከዶላር እኮ ይበልጣል። ግን አሁን ዶላር 156 ነች ያለች 50 150 መሰለኝ 150 አካባቢ ነው ያለው። የኛ ግን 170 ምናምን ደርሷል። በጣም በጣም ብዙ ነው። እግዚአብሔርን ያይ ነው የሆነ ነገር አለ ደግሞ ላወራ ስለፈልግ ኢንስታግራም ፈሎ አድርጋለሁ እና እናወራለን። እንዲሁ እሺ አሌክስ ወይ በቃ ይመች ብሮ ያረገች መልካም ምሽት። አጠራሽ መልካም ምሽት ጋይስላችሁ። መልካም ምሽት ዴቦ። ሰላም ዛሬ አባት ያ ትንሽ ይሰራሉ። ላይ ቤት ቁጭ ማለት ስለሚሰለቸኝ ላይክ 24 ቴሌፎን መያዝ አልፈልግም። አንዳንድ ጊዜ ላይ የግድ መስራት ስላለብህ ደግሞ ህይወትን ለማሸነፍ መስራት አለ። ቪዲዮ ራው ልክ ነህ አሌክስ። ኢትዮጵያ ቢኖርክም ምን ለእግርህ ማትር እዚህ ሀገር እኮ የምትረግጠው መሬት ራሱ ሳይገር ነው ታክስ የማያስከፍሉ። ወጪ በጣም ብዙ አለ አይደል? ወይኔ በቃ አንድ ሰው ለአንድ ወር ለመኖር ማለት ነው በቃ ከ2500 በላይ ያስፈልገዋል። $2500 ፍራንክ። ኦኬ ዳም የኛ 100 ፍራንክ በኢትዮጵያ 17800 ነው። አንድ ፍራንክ ኖ ላይክ አንድ ፍራንክ 178 ብር። ኦኬ የኛ 100 ብር ደግሞ በፍራንክ ብዙ ነው፣ በጣም ብዙ ነው። ከዶላር እኮ ይበልጣል። ግን አሁን ዶላር 156 ነች ያለች 50 150 መሰለኝ 150 አካባቢ ነው ያለው። የኛ ግን 170 ምናምን ደርሷል። በጣም በጣም ብዙ ነው። እግዚአብሔርን ያይ ነው የሆነ ነገር አለ ደግሞ ላወራ ስለፈልግ ኢንስታግራም ፈሎ አድርጋለሁ እና እናወራለን። እንዲሁ እሺ አሌክስ ወይ በቃ ይመች ብሮ ያረገች መልካም ምሽት። አጠራሽ መልካም ምሽት ጋይስላችሁ። መልካም ምሽት ዴቦ። ሰላም ዛሬ አባት